ሰበር ዜና የካቲት 22 2018 ጤናና ፍቅርን ያድልልን ውድ አድማጭ ተመልካቾች እንደምን አረፈዳችሁ። ዳግም በሁለተኛ የዜና ወጃችን የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። በወሎ ተአምር ተሰራ። የአገዛዙ ወታደሮች በመቶዎች ሲገደሉ በመቶዎች የሚቆጠሩ ከከባድ እስከ ነፍስ ወከፍ መሳሪያዎች በፋኖ ተማረኩ። የአገዛዙ ወታደሮችም በምር ወዳጁ ግስሎች ተማርከው እንደ በሬም እየተነዱ ነው። በወሎ ከ4 በላይ ትልልቅ ከተሞች በፋኖ ነጻ ሲወጡ የብልጽግና ጦር መሪዎች ጭምር ተደምስሰዋል። በወሎ የተሰማውን ልብ የሚያሞቅ የፋኖን ድል በዝርዝር እናስደምጣችኋለን። ምርኮኞችንም እናሳያችኋለን። ወዲህ በወለጋም ፋኖ በበርካታ ቀጠናዎች ከከባድ ውጊያ በኋላ በርካታ ቀጠናዎችን ከመከላከያ ሰራዊትና ከኦሮሚያ ልዩ ኃይል ነጻ አውጥቶ ሲቆጣጠር የኦሮሚያ ልዩ ኃይልና መከላከያው በአማራ ፋኖ በወለጋም ታጭደዋል። እንመለከተዋለን። የአርሲ የኦርቶዶክሳውያን ጭፍጨፋም የምንመለከተው ሌላኛው ጉዳያችን ነው። ወዲህ ደግሞ አሜሪካና እስራኤል በኢራን ላይ የሚያደርሱትን ጥቃት አጠናክረው ሲቀጥሉ ኢራን አረብ ሀገራትን እንኩ ቅመሱ ብላለች። የአረብ ሀገራት ጦርነቱን ሊቀላቀሉ መሆኑ ሲነገር የኢራን ባለስልጣናትና የጦር መሪዎች በአሜሪካና በእስራኤል ሙሉ ለሙሉ ከተደመሰሱ በኋላ አዳዲስ አመራርም ተተክተዋል። እስራኤል የኢራንን የአየር ክልልን በበላይነት መቆጣጠሯንም አስታውቃለች። ዝርዝር አለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የአሜሪካና እስራኤል በኢራን ላይ የጀመሩት ወታደራዊ እርምጃ በሁለተኛ ቀኑ ቀጥሏል። በመካከለኛው ምስራቅ በአሜሪካና በእስራኤል ጥምር ኃይሎች በኢራን ላይ የተጀመረው ወታደራዊ እርምጃ አሁን ሁለተኛ ቀኑን ይዟል። የእስራኤል ኃይሎች በቴሄራን በዙሪያው ባሉ ኢላማዎች ላይ ተጨማሪ ጥቃት ማዕበሎችን መሰንዘራቸውን ቀጥለውበታል። የእስራኤል መከላከያ ኃይል አይዲኤፍ ጥቃቱ በዋና ከተማዋ መካከለኛ ወረዳዎች በሚገኙ የአገዛዙ ወታደራዊ ዋና መስሪያ ቤቶችና በቀሪ የሚሳኤል መሰረተ ልማቶች ላይ ትኩረት ማድረጉንም አረጋግጧል። በዛሬው ረፋድና ከሰዓት በኋላ በከተማዋ ላይ የጭስ ጭጋጎችም ሲነሱ ታይተዋል። የአሜሪካ ባለስልጣናት ኦፕሬሽን ኤፒክ ፊዮሪ እንዲሁም በእስራኤል በኩል ሮሪንግ ላየን ተብሎ የሚጠራው የተቀናጀ ዘመቻ የኢራንን የኒውክሌር ጣቢያዎችን የረጅም ርቀት ሚሳኤል አቅምን እንዲሁም ከፍተኛ ባለስልጣናትን በከፍተኛ ሁኔታ እየደመሰሰ መቀጠሉም ተነግሯል። መረጃዎች እንደሚያሳዩት የኢራን ባለስልጣናት እንዲሁም ከፍተኛ ወታደራዊ አዛዦች እጅግ ስኬታማ በሆኑ ተከታታይ የጥንቃቄ ጥቃቶች የኢራን አገዛዝ አጠቃላይ ከፍተኛ አመራሮች በሙሉ ማለት በሚቻል ደረጃ መገደላቸውም ተገልጿል። ባለፉት 36 ሰዓት ውስጥ በተከናወኑ የታለሙ ጥቃቶች ጠቅላይ መሪው አያቶላ አሊ ሀሚኒ ከአብዛኞቹ ከፍተኛ የሪፐብሊካን ጥበቃ አዛዦች ቁልፍ የካቢኔ ሚኒስትሮቻቸውና ከፍተኛ የኒውክሌርና የሚሳኤል ፕሮግራም ባለስልጣናት ጋር አብረው መገደላቸውንም በርካታ የተረጋገጡ ዘገባዎች ያመላክታሉ። የእስራኤልና የአሜሪካ መከላከያ ምንጮች ድርጊቱ የኢራንን የአገዛዙን የእዝ መዋቅር ያፈረሰ አሰቃቂ ከፍተኛ የተባለ ጥቃት ሲሉም ገልጸውታል። ይህም ኢራንን ያለ ግልጽ ተተኪና በከፍተኛ የመበታተን ሁኔታ ውስጥም ጥሏታል የተባለው ዝቅተኛ ዝና ያላቸው የሃይማኖት አባት አሊሬዛ አራፊ አስቸኳይ ጊዜ ምክር ቤቱን እንዲመሩም በችኮላ ቢሰየሙም ተንታኞች እንደሚሉት ግን የተፈጠረው የስልጣን ክፍተት ከዚህ ቀደም ታይቶ የማይታወቅና በቴሄራን ያለውን ማዕከላዊ ቁጥጥር ውድቀትም ሊያፋጥን ይችላል ሲሉም ገልጸዋል። ይህ በእንዲህ እንዳለ የአሜሪካና የእስራኤል ኃይሎች በቴሄራን በምዕራብ ኢራን በሚገኙ ቀሪ የሚሳኤል ጣቢያዎችና የአገዛዙ ምሽጎች ላይ አዳዲስ የአየር ጥቃቶችን በመሰንዘርም የበላይነታቸውን እያሳዩ ነው። ዘመቻው የኢራንን ቀሪ
የረጅም ርቀት የማጥቃት አቅም በማጽዳት ላይ ትኩረት አድርጎም ሲቀጥል በዋና ከተማዋ ላይ ጥቅጥቅ ያለ የጭስ ጭጋግም አሁንም እየታየ ነው። በሌላ በኩል ኢራን ተጨማሪ ሚሳኤሎችንና ድሮኖችን ወደ እስራኤልና በባህረ ሰላጤው ወደሚገኙ የአሜሪካ ይዞታዎች ለመተኮስ ብትሞክርም የተባባሪዎቹም የአየር መከላከያ በተለይም የእስራኤሉ አይረን ዶም አብዛኞቹን ስጋቶች በማክሸፉ ረገድ እጅግ ከፍተኛ ውጤትም አስመዝግቧል የተባለው። እስካሁን ባለው አጠቃላይ ግጭት በእስራኤል በኩል 10 የሚደርሱ ንጹሃን ሲገደሉ ከ120 በላይ የሚሆኑ ደግሞ ቆስለዋልም ነው የተባለው። የአሜሪካ ማዕከላዊ እዝ ደግሞ በአሜሪካውያን ላይ የደረሰ ምንም አይነት ጉዳት አለመኖሩን በንብረት ላይ የደረሰው ጉዳትም እዚህ ግባ የሚባል አለመሆኑንም አረጋግጧል። ፕሬዚዳንት ትራምፕ ዛሬ በድጋሚ ለኢራን ሕዝብ ቀጥተኛ መልእክት ያስተላለፉ ሲሆን አገራቸውን መልሰው ለመረከብ አሁን ትልቅ እድል መስኮት እንደተከፈተላቸው ገልጸው እንዲዘጋጁም አሳስበዋል። የዋይት ሀውስ ባለስልጣናት ዘመቻው ዓለም አቀፍ ደህንነትን አደጋ ላይ የሚጥሉ ስጋቶችን በማስወገድ ላይ ብቻ ያተኮረና በተቻለ መጠን በሲቪል አካባቢዎች ላይ ጉዳት እንዳይደርስ ጥረት እየተደረገ መሆኑንም አጽንኦት ሰጥተዋል። በአቅርቦት መስተጓጎል ስጋት ምክንያት የነዳጅ ዋጋ በጦርነቱ ምክንያት ከ10% በመቶ መጨመሩንም ተነግሯል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባውን እየቀጠለ ሲሆን ዓለም አቀፉ ማህበረሰብ ሰላም እንዲሰፍን ጥሪ እያቀረበ ነው። ይህ በቅርብ ታሪክ ውስጥ የኢራን አገዛዝ የአመራር መዋቅር በአጭር ጊዜ ውስጥ በውጤታማነት የፈረሰበት እጅግ ወሳኝ ወታደራዊ ክስተት መሆኑን የገለጹት የእስራኤል የጦር አዛዥ የኢራንን የአየር ክልል ሙሉ ለሙሉ በእስራኤል ቁጥጥር ስር ማስገባታቸውንም አስታውቀዋል። በኢራን ሰማይ ስር እንደ ልባቸው እየተንቀሳቀሱ መሆኑንም በርካታ የአየር ላይ ድብደባዎች እየፈጸሙ መሆናቸውንም አስታውቀዋል። እስራኤል የኢራንን የአየር ክልል ሙሉ ለሙሉ ስትቆጣጠር ባለፉት 24 ሰዓት ውስጥ ብቻ ከ120 ጊዜ በላይ ጥቃቶችን ማድረሷንና በኢራን የሀገርነት ታሪክ ታይቶ የማይታወቅ ጥቃት መሰንዘሯንም አስታውቃለች። ሙሉ በሙሉ በሚባል ደረጃ የካሜኒ ባለስልጣናትና የወታደር አዛዦች ተደምስሰዋል። አሁን አዲስ አመራር ነው የተሾሙ። ከዚሁ ጋር በተያያዘ በመካከለኛው ምስራቅ ያለው ውጥረት ተባብሶ በቀጠለበት ወቅት ከፍተኛ የኢራን ጀነራሎች በአሜሪካና በእስራኤል ጥቃት መገደላቸውን የአገሪቱ መገናኛ ብዙሃን እየዘገቡ ነው። የአገሪቱ ከፍተኛ ወታደራዊ አመራሮች የተገደሉት በዛሬውና በትላንትናው ዕለት ሲሆን የመከላከያ ምክር ቤት ስብሰባ ላይ በተሰነዘረው ጥቃት መሆኑም ተዘግበዋል። በጥቃቱ ከተገደሉት ቁልፍ መሪዎች መካከል የኢራን የጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጀነራል አብዱልራሂሚን ሙሳዊ፣ የኢስላማዊ አብዮት ጥበቃ ኃይል አዛዥ ሜጀር ጀነራል መሐመድ ፓኩፐር፣ የኢራን የመከላከያ ምክር ቤት ጸሐፊ አሊ ሻምካኒ እንዲሁም ብርጋዴር ጀነራል አዚዝ ናስረዲን ይገኙበታል የተባለው። ቀደም ሲል የኢራን ከፍተኛ መሪ አያቶላ አሊ ኻሜኒ አሜሪካና እስራኤል በኢራን ላይ እየፈጸሙ ባሉት ተከታታይ ጥቃቶች መገደላቸውን የኢራን መንግስት የመገናኛ ብዙሃን ማረጋገጣቸውም አይዘነጋም። አያቶላ ኻሜኒ የኢስላሚክ ሪፐብሊክ መስራች ኢማም ሆሜኒ በ1989 ካረፉ በኋላ ላለፉት 37 ዓመታት ኢራንን ሲመሩ የቆዩ መሪ ናቸው። በትላንትናው ዕለት ግን በእስራኤልና በአሜሪካ ተደምስሰዋል። በአሁኑ ሰዓት ኢራን በተለያዩ የአረብ ሀገራት ላይም የድሮንና የሚሳኤል ጥቃቶችን እየፈጸመች ሲሆን የድሮንና የሚሳኤል ጥቃቶቹ ግን ከንጹሃን መኖሪያ ቤቶችና ከህንፃዎች ላይ እያረፉ ይገኛሉ። የአሜሪካ ንብረቶች አንድም ጉዳት እንዳልደረሰባቸውና አንዳንድ ቦታዎች ላይ አነስተኛ የሚባል ጉዳት እንደደረሰ ነው እየተነገረ ያለው። በዚህም ከፍተኛ ቁጣ ውስጥ የገቡት የአረብ ሀገራት አመራሮች በተለይ የሳውዲ አረቢያና የዩናይትድ አረብ ኤሚሬት መሪዎች ኢራን ይህንን የማታቆም ከሆነ በቀጥታ ወደ ጦርነቱ በመግባት ኢራንን እንደሚደበድቡ በይፋ መግለጫ ሰጥተዋል። በቀጥታ ወደ ሀገር ቤት ጉዳዮች አልፋለሁ። ሶማሊያ ሄደው የሚሰለጥኑ ሙስሊም ወጣቶች የሚመለምላቸው አህመድ ዲን ጀበል ነው ተባለ። በአልሸባብ የሚሰለጥኑ ኢትዮጵያውያን ጂሃዲስቶች ክርስቲያኖችን በኢትዮጵያ እየጨፈጨፉ ነው። በአርሲ ኦርቶዶክሳውያን እያለቁ ነው። በአርሲ ኦርቶዶክሳውያን ያለማቋረጥ በየቀኑ እየተገደሉ ነው። አብይ አህመድ ኦርቶዶክሳውያን መጥፋት አለባቸው ብሎ ስትራቴጂክ በሆነ መልኩ መስራት ከጀመረ ሰንበትበት ብሏል። ኦርቶዶክስን ለመሰንጠቅ ብዙ ሴራም ተጠንስሷል። የዛሬ 9 ዓመት ጀዋር መሐመድ እኔ በተወለድኩበት አርሲ ክርስቲያን ቀና ብሎ ከሄደ በቆንጨራ
አንገቱን የምንለው ሲል ተናግሮ እንደነበረ ይታወሳል። ባለፈው የኦርቶዶክሳውያንና የሙስሊሞች ጾም የሁለት ቀናት ልዩነቶች ብቻ ነበሩት። ጾሙ ሲገባ ቀድሞ የገባው የኦርቶዶክስ ጾም ነበር። አብይ አህመድ ግን ለሙስሊሞች እንኳን ለጾሙ አድረሳችሁ ብለው በአረበኛ መልእክት ሲያስተላልፉ ለኦርቶዶክሶች ግን ምንም አላሉም ነበር። የኢትዮጵያውያን መሪ ሆነው ኦርቶዶክሶችን ማግለል ከጀመሩ አብይ አህመድ ይህ የመጀመሪያቸው አይደለም። መልእክት ማስተላለፍ ያለባቸው ለሁለቱም ሃይማኖቶች ነበር። ነገር ግን ይህንን አላደረጉም። አንዳንድ ሰዎች ይህንን እንደ ቀላል ጉዳይ ሊመለከቱት ይችላሉ። ነገር ግን ይህ ስትራቴጂካዊ ኦርቶዶክሳውያንን የማጥቂያ መንገዳቸው ነው። አሁን ላይ እነ አብይ አህመድ ፍቃድ የሰጧቸው እነ አህመዲን ጀበል ወጣቶችን እየመለመሉ ወደ ሶማሊያም ይልኳቸዋል። ሶማሊያ ሄደው በአልሸባብ ይሰለጥኑና ወደ ሀገር ቤት ይመለሳሉ። ከዚያም ተመልሰው ወደ ኢትዮጵያ መጥተው ክርስቲያንን ይገድላሉ። ይህ ቡድን በተለይም በአርሲ ተሰማርቷል። እነ አህመዲን ጀበልና እነ ሙጂብ አሚኖ የአብይ አህመድ ቀንደኛ ደጋፊዎች ናቸው። ይህ ማለት አብሮ የሚያደርጉት ነገር ነው፣ አብሮ ይሰራሉ ማለት ነው። ይህ የኦርቶዶክሳውያን ግድያ በአርሲ ብቻ የሚቆምም አይደለም። ቀስ በቀስ ወደ ሌሎች የኢትዮጵያ ክፍሎችም ይስፋፋል። ጽንፈኛ የሙስሊም አክቲቪስቶች ግራኝ አህመድ ጀግናችን እያሉ እየጻፉም ይገኛሉ። ባለፈው የአሜሪካ ጦር በሶማሊያ በአይኤስ ይዞታዎች ላይ ጥቃት አድርሶ ነበር። የአሜሪካ ጦር እንዳስታወቀው ከሟቾቹ የአይኤስ አባላት ውስጥ ኢትዮጵያውያንም ነበሩበት ብሏል። እነዚህ ኢትዮጵያውያን አይኤስ ጋር የሄዱት አይኤስ አሰልጥኗቸው ወደ አርሲና ወደ ተለያዩ ቦታዎች ተመልሰው ክርስቲያኖችን ለመጨፍጨፍ ነው። አሁን ላይም በአርሲ እየተካሄደ ያለው ይህ ተመሳሳይ ድርጊት ነው። ከቀናት በፊት በነበረው ዘገባችንም ከአይኤስ ጋር ሆነው ሲሰለጥኑ የነበሩ በርካታ ኢትዮጵያውያን በሶማሌላንድ በቁጥጥር ስር መዋላቸውንም መዘገባችን ይታወሳል። ሶማሌላንድ እነዚህን ኢትዮጵያውያን በቁጥጥር ስር ስታውል እነዚህ የኢትዮጵያ ዜጎች በሀገሬ ውስጥ ስልጠና ከአይኤስ ጋር ሲሰለጥኑ ነበር፣ በቁጥጥር ስር አውያቸዋለሁ፣ ቀሪዎቹን ደምስሻቸዋለሁ ስትል ማሳወቋ ይታወሳል። አሁን ላይ ግን አብይ አህመድና እንደነ ሙጂብ አሚኖና ሌሎችም አክራሪዎች በተነሰሱት ሴራ ክርስቲያኖች በአርሲና በተለያዩ ቦታዎች እየተገደሉ ነው። ይህ በእንዲህ እንዳለ ደግሞ ከወለጋ ሰበር ዜና ተሰምቷል። ሆሮ ጉዱሩ ወለጋ ዞን አቤ ደጎሮ ወረዳ ቱልጋና ከተማ ከአማራ ፋኖ በወለጋ የተወጣጣ ኃይል ከጧት ጀምሮ በትላንትናው ዕለት ባደረገው ተጋድሎ አስደናቂ ድል አስመዝግቧል። የአገዛዙ ጥምር ጦር አስከሬን በየምሽጉ ወድቋል። የተረፉትም ወደ መዘጋጃ እየሸሹ እንደሚገኙ የፋኖ አባላቱ ለሚዲያችን ገልጸዋል። በአሁኑ ሰዓት የአማራ ፋኖ በወለጋ ጌጤ ግርማ መብረቁ ክፍለ ጦር፣ ጽናት ክፍለ ጦርና ከአንገር ጉትን ብርጌድ የተወጣጣ ኃይል ከተማዋን የተቆጣጠረ ሲሆን ህንፃ ላይ ሆነው ሲተኩስ የነበሩ መከላከያዎች በፋኖ አልሞ ተኳሾች የአማራ ፋኖ በወለጋ ጀግኖች ከህንፃው ላይ ወደ መሬት ተጥለዋል። ህንፃው በጀግኖቹ ቁጥጥር ስርም ውሏል የተባለው ከአንድ ምሽግ 7 የመከላከያ ሰራዊት የተረፉ እንዳሉ የገለጹት የፋኖ አባላቱ ገዳ ኮማንዶና ሚሊሻ ወደ መዘጋጃ እየሸሸ እንደሚገኝም አክለው ገልጸውልናል። በአሁኑ ሰዓትም ከተማዋን የተቆጣጠረው የአማራ ፋኖ በወለጋ የመከላከያ ሰራዊትና የአገዛዙን የገዳ ኮማንዶ የማጽዳት ስራ እየሰራ እንደሚገኝም አክለው ገልጸውልናል። በትላንቱ ከባድ ጦርነት ከፍተኛ ድል መጎናጸፉን የአማራዎች መንደር የሆነችውን ሆሮ ጉዱሩ ወለጋ ዞን አቤ ደጎሮ ወረዳ አሩሲ አነስተኛ የገጠር ከተማ ገዳ ኮማንዶ የተባለው የአገዛዙ ጨፍጫፊ ሰራዊት የአገዛዙ ጨፍጫፊ ወታደር ከቀናት በፊት ከተማዋን ማቃጠሉን ተከትሎ በእልህና በቁጭት የመልስ ምት እየሰጡ የሚገኙት የአማራ ፋኖ በወለጋ ከትላንት ጀምሮ ብዙ ቀበሌዎችን ነጻ ያወጡ ሲሆን ገዳ ኮማንዶም ሽምቅ ተዋጊና ሚሊሻ ነፍስ አውጭኝ ወደ ወረዳና ከተማ አስተዳደር ከተሞች እየፈረጠጡ ይገኛሉ ሲሉም በወለጋ የሚገኙ የፋኖ ኃይሎች አክለውም ለሚዲያችን ገልጸዋል። እንደ ድሮ እየሞትን እየተፈናቀልን ንብረታችን እየተዘረፈ ዝም የምንልበት ጊዜው አብቅቷል። አማራ ሲሞትና ሲፈናቀል የምታሽላሉ ጽንፈኞች ሀዘኑ ከእናንተን ቤት እንደማይወጣ ማወቅ ነበረባችሁ ሲል የፋኖ አመራር ለሚዲያችን ገልጿል። እንግዲህ ከዚህ ድል በኋላ የአርሲ ኦርቶዶክሳውያንና አማራዎችም ልክ እንደወለጋው የአማራ ሕዝብ መታጠቅና ራሳቸውን መከላከል መጀመር እንዳለባቸው በበርካቶችም እየተነገረ ነው። ወደ አማራ ክልል ሰበር ዜናችን አልፋለሁ። የምኒልክ እዝ ልዩ ዘመቻ ሀደ ዘመቻ መሪ በነበረው ሰማዕቱ አርበኛ ፍሬው አለነ ስሙ በተሰየመው ዘመቻ ምኒልክ እዝ ታላቅ ድል ተጎናጸፈ። በምዕራብ ወሎ ግንባር የ11ኛ እዝ 203ኛ ኮር ሰራዊት ድባቅ ተመታ።
ሁለት ሞርተር 82 ኤምኤም ከበርካታ የቡድንና የነፍስ ወከፍ መሳሪያ ጋርም ተማርኳል። በርካታ የብልጽግና ወታደርም ተደምስሷል። በዘመቻ አርበኛ ፍሬው አለነ መቅደላ፣ ተንታም፣ አማራ ሳይንትና ወግድ ወረዳ ውስጥ ታሪክ ተሰርቷል። መቅደላ ወረዳ ውስጥ የአፋብን ምስራቅ አማራ ቀጠና ሚኒልክ እዝ ልዩ ዘመቻ ሰራዊት የንጉስ ሚካኤል አሊኮር አማራ ሳይንት መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ሻለቃና የልጅ ኢያሱ ኮር 23ኛ ክፍለ ጦር በቅንጅት በሰሩት ኦፕሬሽን የመቅደላ ወረዳ መቀመጫ ማሻ ከተማን ጨምሮ ሌሎች ታዳይ ከተሞች በፋኖ ኃይሎች ቁጥጥር ስርም ገብተዋል። የብልጽግና ኃይል ከየካቲት 20 ማለዳ ጀምሮ መቅደላ ወረዳ ማሻ ከተማ ተንታን ጨምሮ በርካታ አካባቢዎችን ኔትወርክ በማጥፋት የሚኒልክ እዝ ልዩ ዘመቻ በለጎ ተወርዋሪ ሻለቃን ጨምሮ ወዳሉበት ቀጠና 83ኛ ክፍለ ጦርን ጨምሮ በበርካታ እግረኛ ሰራዊት መካናይዝድ እንዲሁም በሁለት ድሮን ታግዞ ማጥቃት ያደረገ ሲሆን ንስሮቹ በመከላከልና መልሶ ማጥቃት በማድረግ ይዞታዎች የነበሩትን መቅደላ ወረዳን ማሻና አካባቢውን አስለቅቀው በመቆጣጠር ወደ ጊምባና ደሴ እግሬ አውጪኝ ብሎ እንዲሸሽ በማድረግና ሁለት ሞርተርን ጨምሮ የቡድንና የነፍስ ወከፍ መሳሪያ ብሎም በርካታ ሰራዊት በመማረክ ታላቅ ድል አስመዝግበዋል። በተጋድሎ የሚኒልክ እዝ ልዩ ዘመቻ በለጎ ተወርዋሪ ሻለቃዋን ጨምሮ ሁለት ሞርተር 82 ኤምኤም፣ አንድ ብሬን፣ አንድ ስናይፐር፣ ከ40 በላይ ክላሽ፣ ከ3500 በላይ የተለያዩ ተተኳሾች፣ 9 የመገናኛ ባትሪ እንዲሁም 30 የብልጽግና ሰራዊትም ተማርኳል። ልጅ ኢያሱ ኮር 23ኛ ክፍለ ጦር አንደኛ ሻለቃ ወደ ተንታ ከተማ ማጥቃት በማድረግ በርካታ የብልጽግና ሰራዊትንም በመደምሰስ ተንታ ከተማን በቁጥጥር ስርም አስገብቷታል። በተመሳሳይ 23ኛ ክፍለ ጦር ሁለተኛ ሻለቃ ከሌሎች የሚኒልክ እዝ ልዩ ዘመቻ ኃይሎች ጋር በመጣመር ማሻ ከተማንም ተቆጣጥራለች። በአጠቃላይ ልጅ ኢያሱ ኮር 23ኛ ክፍለ ጦር በአምባሰል፣ ተንታ፣ ማሻ፣ መቅደላ፣ ደሴ ዙሪያ ቀጠናዎች ላይ እየተዘዋወረች ማርሽ ቀያሪ ድሎችን እያስመዘገበችም ትገኛለች። በአጠቃላይ በዘመቻ አርበኛ ፍሬው አለና ጠላት በመቶዎች ሙትና ቁስለኛ የተደረገ ሲሆን በዘመቻ የተሳተፉ ሁሉም የሚኒልክ እዝ ኃይሎች ያስመዘገቡት ድል ሲደመር 2 ሞርተር፣ 7 ብሬን፣ 6 ስናይፐር፣ ከ100 በላይ ክላሽንኮቭ ከበርካታ ተተኳሽና ከ30 በላይ የብልጽግና ሰራዊት ጋርም ተማርኳል። በምስሉ ላይ የምትመለከቷቸው ወታደሮችም ምርኮኞች ናቸው። የፋሺስቱ አብይ አህመድ ሰራዊት ከኢትዮ ቴሌኮም ጋር በመተባበር የሞባይል ኔትወርክ በማስጠፋት የመገናኛ አማራጭ ዘግቶ ኦፕሬሽን ለመስራት በማሰብ ዝግጅቱን አጠናቆ ካበቃ በኋላ በተወሰኑ ወረዳዎች ውስጥ እንቅስቃሴ ጀምሮ ስለነበር እንቅስቃሴውን ለመግታት ወግድ ወረዳ ውስጥ መብረቅ ክፍለ ጦር በትላንትናው ዕለት በአብዬ ጉርባ ቀጠና ገዛዙ አቦ አቅራቢያ ደፈጣ ጥላ በርካታ ኃይል ሙትና ቁስለኛ ስታደርግ፣ በአማራ ሳይንት ግንባር ደግሞ የአማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ሻለቃ ጀብዱ ፈጽሟል። ከትላንት ማለዳ ጀምሮ ጓሜዳ አቅራቢያ ከባድ ውጊያ ተካሂዷል። ከሳይንት አጅባር ከተማ ተነስቶም ወደ ጓሜዳ ቀጠና በመግባት ከአርሶ አደሮች ግብር ለመሰብሰብ አስቦ በርካታ ኃይል ይዞ የመጣው የአገዛዙ ኃይልም በመመከት ኦፕሬሽኑን ማበላሸት የተቻለ ሲሆን የብልጽግና ኃይል ጓሜዳን ሳይረግጥ ሲቀር በብስጭት የከባድ መሳሪያ ቀንቡላ ሲወረውር ውሎ የገበሬዎችን መኖሪያ ቤትና ንብረት አቃጥሎም ወደ መጣበትም ፈርጥጧል የተባለው። በተለምዶ መለሰንቃ በሩ የሚባለው ስፍራ ላይ በተደረገው ውጊያ በርካታ የብልጽግና ኃይል አባላት ስለተመቱ ቁስለኞች ሳይንት አጅባር ሆስፒታል ገብተዋል። እዚያው ወደ ውጊያ የተደረገበት ቦታ ላይ የሞቱ እንዳሉም የዓይን እማኞች እስከ ጧት ድረስ አስክሬን ሲለቅሙ እንዳዩቸውም መረጃውን ነግረውናል። በለጋምቦና ከላላ ወረዳዎች በኩል የሚንቀሳቀሰው የንጉስ ሚካኤል አሊኮር ክንፍ የሆነው ሳጅና ደማሌ አባናደው ክፍለ ጦር 3ኛ አህመድ አቅስታ ሻለቃ ወደ ዋርጃ ቀጠና ለመግባት በ20 መኪኖች ተጭኖ የተጓዘውን የብልጽግና ኃይል ደግሞ በደፈጣ ጥቃት ዶጋመድ በማድረግ 18 የደመሰሰ ሲሆን 23 የሚሆነው የብልጽግና ኃይል ደግሞ ቁስለኛ ሆኖ አቅስታ የካቲት 12 ሆስፒታል ገብቶ ሕክምና ላይ መሆኑም ታውቋል። በመጨረሻም በዚህ የወሎ ግንባር በርካታ ወታደሮች መማረካቸውን ዘግበንላቸዋል። ከዚህ ጋር በተያያዘ በአንዳንድ ግንባሮች ያገኘናቸውን ምርኮኞች ምን እንደሚሉ አድምጠናቸው እንመለስ። እሺ እና መጀመሪያ ጀመራችን ከዛ ስንወጣ 6 ሰዓት ነው የወጣነው ከሌሊቱ
ውጊያ ተፈጠረለ 6 ሰዓት ወጣን። ትንሽ በመገኛ ሄደን በእግር መጣን ማለት ነው። በእግር መጣን። እኛ ስንሄድ የቦታውን ሁኔታ ምንም የምናውቀው ነገር የለም። ግቡ ብለናል። ገባን። ስንገባ ያው እናንተ በጣም ትችላላችሁ፣ የያዛችሁን በእጅ ይዛችሁ እንክብካቤ እዚህ ያደርሳችኋል። ጥሩ ነው። እኔ በጣም የማመሰግነው እንክብካቤያቸው ማንንም ሳታጨናንቁ ፍሬ የሆነው ሁሉም የራሱን መብት እንደሚናገር እያደረጋችሁ ስለሆነ በጣም ነው የማመሰግነው እና ከዚህ በመቀጠል የምለው ነው የትኛውም የኦሮሞ ህዝብ የኦሮሞ ተወላጅ የአማራ ተወላጅ የደቡብ ተወላጅ ቢሆን በዚህ በፋኖ አማካኝነት ከመከላከያ ወጥታችሁ ወደ ቤተሰባችሁ እንደምትገቡ ነው የምለው። ይሄን ያለኝ ነገር ነው። ስሜ ካሳና ይባላል። የመጣሁት ከ83 ክፍለ ጦር ነው። ያው በነበረው የውጊያ አካሄድ ላይ እዚች ስሜ ካሳና ይባላል። 83ኛ ክፍለ ጦር ነው። ሁለተኛ ሬጅመንት፣ ሁለተኛ ሻምበል፣ ሶስተኛ ቲም ላይ ይገኛል። እሱ መቀጠል ወደ ውጊያው ስንመጣ እኛ ለሊት የተነሳ ነው ማለት ነው። ለሊት 6 ሰዓት ላይ አነሱ ብለን አነስተን መጣን። የሆነ ተራራ አለ እሱ ጋር ጠዋት አቋቋም የሆነ ምሽግ ነገር ሰራ። እንደገና አፍርሶ ወደፊት ለፊት ይቀጠል ነው ማለት ነው። እሱ መጣን። እዚች ተራራ ያዝን። ያው ተቆስ ዋለ ማለት ነው። እኛ ከጀርባ መቆረጥ ማውቁ ማለት ነው። አመራሮች ዘውለናል ማለት ነው። ውለን የሆነ ምሽት አካባቢ ላይ በቃ ሁሉ ጦሩ ፈረሰ ማለት ነው። ሲፈርስ ባለበት እንነሳ ሙሉ በሙሉ ፋኖ ተጋድሏል ማለት ነው። ቦታ ያው የሚሞተው እየሮጠ ሞተ። ደግሞ አንሞትም ያለው እየሰጠን እስካሁን አለ ማለት ነው። በህይወት እዚህ በመቀጠል ያለው ያው ፋኖ አውደ ውጊያ የነበረው ነገር አሪፍ ነው ማለት ነው። አካሄዱም ሆነ አቀባበሉ እንደኔ አሪፍ ነው ብዬ አስባለሁ ማለት ነው። እዛ እያለን የሚወራ የነበረ ማለት ነው። ልጆች አሁን እዚህ ቀርታችሁ ከሄዳችሁት በጣም ትረሻላላችሁ። እኛ ተው የአማራ ልጆች እኛ በጣም በቃ ይበዛል መሄድ ቀዳዳም የለም ማለት ነው። የኦሮሚያ ልጆች ግን እነሱ ትንሽ ለቀቅ ያደርጓቸዋል። እነሱን ከሄዳችሁ ለቤተሰብ አደርሱ መንገድ ላይ ትቀራላችሁ። እዚህ ያለፈው ነው እንደዚሁ ነው የሚያደርጓችሁ፣ ያበላሻሉ በማለት እኛም ከመሳሪያ ገለ መውጣት አሳቀቁ ማለት ነው። ክፍተት እንኳን አልተገኘም። ቢገኝም ራሱ ሌባ ናቸው ገለው እናንተ መሳሪያ ወስዳሉ በማለት እስካሁን እዛ ቆይተናል ማለት ነው። ሲቀጥል አልተመቸ ነበር ሁኔታ። በተመቸልን ቀን ዛሬ እንኳን ሰተናል። በቀደም ሰለስተና ወዲያው ነበር የነበረው ውጊያ አሪፍ ነው ላለው ያው እንደሚወራው አይደለም እንኳን ነው ማለት ነው። ምንም አይደለም። 3-4 ክላሽ ነው ያለው። ምንም ሁላቸው የሚባለው ይሰፍ ነው። ስለዚህ እዚች ጋር ማስቀምጠው ነው ማለት ነው። ጨርሻለሁ። እሺ እኔ 83ኛ ክፍለ ጦር ሁለተኛ ሬጅመንት ሰማያት ቁጥር ይባላል። ከመጣው ከወላይታ ሶዶ ነው የመጣው። ከመጣው ጀምሮ አብዛኛው እኛ ደቡብ እዝ ነበርን። ከደቡብ እዝ ወደዚህ ሲመጣ ፋኖ ምንም የላችሁ መሳሪያ የላችሁ እጅ ብቻ ሄዳችሁ መቀበል ነው ብለን ነበር የመጣ ነው። ሲመጣ ግን እኛ ያየነው ፋኖ ጥንካሬ ከመጠን በላይ ሆኖ ነው ያየነው። በጣም የሚገርም ሁኔታ ማለት ነው። ብሬን የላችሁም፣ ክላሽ ቆመ ጠብቅ ነው የያዙት። ድሽቃ የላችሁም፣ ሞርተር የላችሁም ተብለን ነበር ያየነው። ግን እዚች ጋር ክላሽ እንደው እኔ ያላየሁም ስናይፐር ብቻ ነው የታጠቃችሁ። በጣም ትለያላችሁ። ቢያንስ ያለው እኛም ቢያንስ ከዛ ስናወራ የነበረውና እዚህ በተግባር ያየነው ነገር በጣም ልዩነት አለ እና እናንተ በጣም ጠንካራ ናችሁ። በዛ ላይ ደግሞ እኛ እዛ ስናወራ የነበረው ደቡብ ተወላጅውን ምን ሆን ከዛ ከገባ ትረሸናል፣ ትሞታለህ፣ አንተ ማንም ይቀበል የለም፣ ምንም እጅና ትስጥ ራስና አጥፋ ነው የሚባለው። ነገር ግን እኛ አሁን ያየነው ነገር በጣም ምስጋና ይገባቸው ለሲጀመር ማለት ነው። በጣም ትለያላችሁ። እኛ አቀባበላችሁ እዚህ ወስዳችሁ እንደው ብዙ ነገር አይተናል። ብዙ ጥሩ እንትን ነገር ነው ያስተማራችሁ። እኔ እዚህ አሁን መናገር የምፈልገው የየትኛው መከላከያ ውስጥ የነበሩት የደቡብ ተወላጆች ሆናችሁ ምንም ያደርጉበት ነገር የለም። እንደው በእንክብካቤ ነው የሚሸኙት እስከ ሀገር ቤት ማለት ነው። እና ከዚህ ቢያንስ ወጣችሁ ይሄ ምንም አይጠቅሙ። አመራር በራሱ የተደበቀ ወደ ላይና እንትን ግባ እዛ ሞት ነው። ከዚህ ሁላ አንተ በህይወት ወጥተህ ወደ ተቀላቅለ በሰው መገባ ላንተ ይሻላል ነው የምለው። ደቡብ ተወላጅ ሆናችሁ ማንኛውም ደቡብ ተወላጅ ኦሮሚያ፣ አማራ ሆናችሁ ከዚህ ወጣችሁ እናንተ ወደ ቤተሰቦች የምትቀላቀሉ ይሻላችሁ ለብዬ ነገራቸው። ሌላው በጣም አሪፍ ነው። አመሰግናለሁ። እስካሁን ድረስ በእንክብካቤ ያዛችሁ አመሰግናለሁ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።